ራይድ ይሰጣል ትርፍ ለብዙ ሰው። አላውቅም፣ አይቼውም አላውቅም። ኧረ ይሰጣል ራይድ። ሰው ከቤት ወደ ቤት ያደርሳል። አይ ተባይ ከተተባበረ በጣም ጥሩ ሰው ነው ማለት ነው። እግዚአብሔር ሰው ኬኔት የምትባለው እኔ ቁሙልኝ ነው የምሰራው እያለች ነው። ጓደኛሽ ናት? ለምን እንደዚህ ስራት ፌኔት 58 ምንድን ነው ቁሙልኝ? እኔ ቁሙልኝ አላውቅም። ቁሙልኝ እዛ እንትኗ ሰው ሰጥ እና ትምህርት ያለው ምትጽፈው እኮ ነው። ስክሪንሻት አድርጌ ላሳይሽ። ኧረ ሴቶቹ ብሶባቸዋል። ቁላ መጥባት ነው ፈልግ ፌኔት። ኧረ በእግዚአብሔር እኔ ቤተሰቦቼ እዚህ ውስጥ ይመጣሉ እያዩኝ ነው። እባክህ አንቺ ቤት ነው መሰለኝ የመጣችው። አሳረፊያት፣ የምር አሳረፊያት። ፌኔት ምትባል እኔ ሚዩት አደርግሻለሁ። ፌኔት አልቻልኩም። ቆይ ሚዩት ላድርጋት። በቃል አልጠራችሁም? አንቺ ነሽ እንዴ? ፌኔት 58 የሆነ የቆመች ዳሜኮሲታ ቱ የሚለውን ሰው የምትመስል። ኧረ በጣም ቆንጆ ናት። ስማ ምን ይወጣላት እሷ ራሱ አያውቁንም። እንደ ከረሜላ ስራችሁ ነው ስራችሁ ወጣችሁ። እኔ የምልሽ ፀጉር ማሳደግ አይቻልም? አዛይ ወንዶች አይችሉም። ወንዶቻችን የተቀደደ ሱሪ ማድረግ አይችሉም። እንዴት አንቺ ያደረግሽ? እኔ አወልቃለሁ። ቱታ ለብሳ አሁን ቱታ ቀይራለሁ። አዲስ ልብስ ገዙልኝ እና ቤት ላይ አይቼ አሁን አወልቃለሁ። ቱታ ቀይራለሁ። በቱታ ነው ሄደው ትምህርት ቤት። አሰራራችሁ ዘመናዊ ያርጋችሁታል። በቃ አይናም ላይ ቢለት እንጅራ አከንገል ከባድ ነው ያወጣል። ሼር ኮፒሊንግ ታፕታፕ አድርጉ የኔ ቤተሰቦች። እንዴ 100 ምናምን ሰው አለ። ታፕታፕ አድርጉ። ኧረ ቆመሽ ግን አምሽም አትቀመጭም። ወንበሬ ላይ ልብስ አለ። ልብስሽን አልጋ ላይ አድርጊዋ፣ ከዛ ተቀመጭ። እሺ ድሬዳዋ ሄደሽ ነበር? አሁንም እዛ ነበር ነው። አሁን የመጣሁት እኮ ባለፈው ነግረሽ ነበር። እንዴት ብሏታል? አሁን መጣሁ ተመልሼ። የመስሪያ ፍቃድ አሳድሰሽ ሁሉ ማለት ነው። ምን የመስሪያ ፈቃድ አሳድሰሽ ነው የመጣሽው? የመስሪያ ፈቃድ አልገባኝም። የስራ ፈቃድ አለሽ? ወርቅ ፐርሚት ማለት ነው። የለኝም። እና እንዴት ነው የምትሰሪው? ስራ ሰራለሁ። ያኔ ትረፊ ኖርማል ስራ ነው። ተቀጥሬ እኮ ነው የሚሰራው። ተቀጥሬ
ኑሮዬ አዲስ አበባ ነው። በእርግጥ እዛ የሆነ ሰሞን ሄጄ እዛ የሰራው ነው የምማረው። አመሰግናለሁ። በጣም ጥሩ አዳማጭ። በቃ ይህን ይመስላል። ኧረ እኔ አልቀመጥም፣ ቆማለሁ እንዴ። መልካም ትምህርት ይሆንልሽ። አመሰግናለሁ በጣም። ነሻጀር አቅሻለሁ። የሆነ ቦታ አቅሻለሁ። አላቅሽም። እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? እንደዚህ አይነት ሰው አልጠበቅኩም ነበረ። ምን አይነት ሰው ነበር የጠበቅከው? የሆነ አስቀያሚ ሰው። ብዙ ጊዜ አስቀያሚ ሰው ነው ሙሉ አቋሙን ፎቶ የሚፖስተው። ቆንጆቹ ወደፊታቸው ጠጋ አድርገው ነው የሚፖስቱት። ፕሮፋይል ፒክቸራቸው እንደዛ ነው። ሽሽ ማንን በል። ከየት ነው? ከአዲሱ ገበያ። አዜብ ከአዲሱ ገበያ። ከዛም ምንድን ነበር ያልሽኝ? አዜብ ፍቅረኛ አለኝ ነው ባላለኝ ያልሽ? ሁለቱም የለኝም። ተምታቶብኝ ነው ማለት ነው። ልጅስ ሳይገባ ይወልዳል? የለም ሳያገባ የለም። ፍቅረኛም ሳይኖርም ይወልዳል እኮ። አይ እኔ ፍቅረኛም ባልም የለኝም። አዜብ ስንት አመትሽ ነው? 22 ወደ 23። ልጅ ነሽ ገና? ልጅ ይባላል አይባልም? 23 ገና ነሽ። ልጅ ነሽ 23 ገና ሮጠሽ አልጠገብሽም። እኔ የምልሽ እና ዛሬ ምን እግር ጣለሽ ወደ እኔ ጋር? በጣም ተጠጋሽ ወደ እኛ ጋር። በሰላም ነው? አሁን እሱ ይሻላል። ስደነገጥሽ ልጎርሽ ነው እንዴ ብዬ። ቤት ሆነሽ ነው? አዎ ቤት ነኝ። ምንም ስራ የለሽም? ተመርቄ ስትሆን መሰላ 6 ወር ነው ሳትሰሪ ተቀምጬ። በምንድን ነው የተመረቅሽው? ማኔጅመንት። ከግል ኮሌጅ ነው ከዩኒቨርሲቲ? ዩኒቲ። ዩኒቲ። እና እንዴት ስራ አጣሽ? እኔ የግል ስራ ምናምን ልጀምር አስቤ ከዛ ላስቲሪዮን አየሩን ብዙ አሪፍ አልነበረም ምናምን። ከዛ ብዙ ያልተመቻቸልኝም ነገር ነበረ። አሁን እየተፍታፍ እያልኩ ለመሞከር። ምንድን ነው ያንጠራለ? አይ ተፍታፍ እና ስራ የደረቅ ቅርጽ ያምራል። ሻፕ ይሰራል። ረጅም ዓመት አሜሪካ የኖረ ሰው ነው። ያው እንዳሁን እያለ ነው። የምር ፎሎ አርጊው። እሺ አረጋለሁ። ተደራረጉ። ኩማ ፎሎ አርጋት፣ ፎሎ አርጊው ስልሽ ምንም እዚህ ሀገር ሰርተሽ አትለወጭም። ሰርተሽ እንትና አንተ ግን እንትና ሲባል ሰምቻለሁ ልበል። ግራውንድ ቴክኒሻን አይደለም ግን እኔ 11 ዓመት ሰው እንደሰራ ሰው ምነግርሽ ቅጥር በጣም አዛ ነገር ነው። እና ተፍ ብለሽ የራስሽን ብትሰሪ ስልሽ እኔ ከ1000 ብር ጀምሮ ተቀጥሬ አይቼዋለሁ። የመጀመሪያ ደሞዜ 1500 ብር ነበረ። የዛሬ 11 ዓመት 2006 የካቲት ላይ ነው ስራ የጀመርኩት። እስካሁን ድረስ ተቀጥሬ እየሰራሁ ነው። ያኔ የጀመርኩበት ደሞዝ እና አሁን የጀመርኩበት ደሞዝ በጣም ይለያያል፣ ወቅቱም ይለያያል። ግን ቅጥር ሁሌ ፈሪ እንድትሆኝ ነው የሚያደርግሽ። እርግጥ ዲሲፕሊን ያስተምርሻል። ለአንድ ሰው እንዴት ታታሪ ሆኖ መስራት እንዳለብሽ፣ ለአንድ ድርጅት ስራና የፐርሰናል ላይፍሽ እንዲለያይ ማለት ብዙ ሰው አሁን ፕሮፌሽናል አይደሉም። እኔ አሁን ፕሮፌሽናል እዚህ ጋር ስቀልዳለሁ፣ ስራ ቦታ ሲሄድ እሰራለሁ። ገብቶሻል? ያንን ያስተምርሻል። የተሰጠሽን ስራ በአግባቡ እንድትሰራ ያደርግሻል። ጠዋት ተነስተሽ አሁን ብዙ ሰው ከእንቅልፍ ያልነሳ ምናምን ይላል። ጠዋት 11 ሰዓት ተነስቼ ስራ ሄዳለሁ።
ማታ አምሽተሽ ትገቢያለሽ። ይሄን በደንብ ስራሽ ላይ ፎከስ አድርገሽ እንድትሰሪ ያደርግሻል። ተቀጥረሽ መስራት ግን ተቀጥረሽ የምታወጪውን ኢነርጂ ጉልበት ምኑን ይሄ ከሰዎች ጋር የምትጨቃጨቂበት ለአንድ ድርጅት አላማ ብለሽ ማለት ነው። ከሰዎች ጋር ትጣያለሽ ከብዙ ሰው ጋር። ቢዝነስ ግን የራስሽን ነገር ትከፍቻለሽ። ደንበኛ ይመጣል፣ ካልመጣ አለቅ እና ኪሳራ ያስፈራል። ግን መጀመሪያ በጣም የተጠናበት ከሆነ የመክሰር ቻንስሽ በጣም ዝቅተኛ ትልሽ ስለፈለግሽ ብቻ አይደለም አንድ ቢዝነስ መክፈት ያለብሽ። አሁን ለምሳሌ ሰው ሁሉ ሂውማን ሄር ሻጭ ሆኖ ሲያተርፍ አይተሽ እኔም እንደነሱ አተርፋለሁ ብለሽ መክፈት የለብሽም። ሂውማን ሄር ከኔ ጋር ምንድን ነው ስዊት የሚያደርገው፣ ከኔ ጋር ምንድን ቢሰራ ነው የሚያዋጣው፣ ምን ባረግ ያዋጣኛል ብለሽ ታጠኛለሽ። ከዛም በኋላ ቢስማማሽ ምን ያህል እጅሽ ላይ ምን ያህል ብር አለ አለ። አይ ቢዝነሱን አሁን እኔ በደንብ ይሄን ቢዝነስ አጥቻለሁ፣ ይህን ስራ መስራት ፈልጋለሁ ምናምን ብዬ በደንብ እርግጠኛ ሆኜ ብነግራቸው እና እነሱ ቢያምኑበት የጠየኳቸው ሙሉም ባይሆንም የሆነ 75% ይሰጡኛል። እኔ ሴት በሆን የምጀምረው ቢዝነስ ልንገርሽ፣ ሴት በሆን አሁን አንቺ እንዴት ነው እውቀት የመቀበል እንትንሽ ላይ ፈጣንሽ ምናምን አዳዲስ ነገሮችን ለመማር ምናምን እኔ ሴት በሆን የውበት ሳሎን ነው የምከፍተው። አሁን ተበላበት እኮ የወንዶች የሴቶች አይደለም የወንዶች የሴቶች ብዙ ነገር ይጠይቃል እና ደግሞ ብዙ ሰዓት ይፈለጋል። አንቺ ግን አሁን ሴት ነሽ፣ ቆንጆ ነሽ። የምሬ ነው የምልሽ 2 ወንበር 3 ወንበር ያለው የወንዶች የውበት ሳሎን ብከፍቺ እና ሙያውን በደንብ ብትማሪ እና ቀስ እያልሽ ፕራክቲስ እያደረግሽ እስከዛ በደንብ የሚችል 2 ሰው 3 ሰው ብትቀጥሪ ከዛን ደግሞ አንቺ አጣሪ ብትሆኝ የምሬ ነው የምልሽ። አሁን ብዙ እንትን ስለምንል ነው እንጂ አንቺ 3ቱ ይቁረጡልሽ 3 ወንዶች። ከዛም በኋላ አንድ ማጠቢያ ላይ ሲጨርስ አንዱን እያጠብሽ መቼም እውነት በጣም የሚገርም ስራ። ይህንም አንድ ሀሳብ ነው። እኔ አሁን ጭንቅላቴ ውስጥ ያለ አሁን ሁሉም ቲክቶክ ላይ አይተህ እንደሆነ የምግብ ስራ ነው። በቃ ምግብ ቤት ነው። ኖ ምግብ ቤት አያዋጣም። ምግብ ቤት ካልተበላ ይበላሻል። ምግቡ የገዛሽው ወይ የሰራሽው። አሁን የሆነ ስጋ ቤት ብትከፍቺ ስጋው ካልተበላ የሚሳቀቁት እስኪ ለምንድላቸው ሰቀቀሉ። ፀጉር ቤት ግን ማለት ነው ተበላሸብኝ የምትይው ዕቃ የለም። የምትገዢው ዕቃ 3 ወንበር ቢሆን መስታወት ቢሆን ልክ ከሰርኩ ብለሽ ስሸጭው ዋጋው ያው ነው። የጀመርሽው ቢዝነስ ከቤት ኪራይ ውጭ የቤት ኪራይ ብቻ ነው ኪሳራሽ። ከቤት ኪራይ ውጭ ሌላው ነገር ኪሳራ አለ። ዋናው አሪፍ ቦታ አጥንተሽ ሰው በደንብ ውር ወንዱ መቆረጡ አይቀርም የሚቆም ነገር አይደለም። በቃ የሚቆም ነገር አይደለም። ስለሚቆረጥ የወንድ ልጅ ደግሞ ያን ያህል ጊዜ የሚፈጅ አይደለም። እንደ ሴቱ ካክስ ገብቶ ምናምን አይደለም። በቃ 3 ጎበዝ ብታገኝ ቶሎ በቅርጽ አድርገው ምናምን ቢያንስ በ1 ሰዓት ውስጥ 2 ሰው 3 ሰው 2 ሰው ይቆርጣሉ። ቢያንስ 1 ሰው 30 ደቂቃ ይፈጃል። ከዛም በኋላ እነሱን ደግሞ ስትከፍያለሽ። አንቺ ደግሞ ቲፑ ራሱ ቲፕ ራሱ አንድ ደንበኛ ስታጥቢው 100 ወይ 200 ብር ይሰጥልሽ። በቀን አንቺ 10 ሰው ከ10 ሰው በላይ ታጥቢያለሽ። 20 ሰው ታጥቢ የራስሽን በማጠብ ብቻ የ15 ቲፑ 2000 ብር 3000 ብር ትሰራለሽ። እሱ ለቤት ኪራይሽ ከዛን የተቆረጠበት አለ እና ፕሮዳክቶቹ ደግሞ ምንም አይሆን አላቂቃ አይደለም። ቶንዶስ ነው። ቅባት ጄል ነው። ምታጥቢ ሻምፖ በዛው ያው ነው። በቃ የቤት ኪራይ ብቻ የቤት ኪራይና መብራት ብቻ። ጆሲ እንዴት ነው? እና ግን ወንድ ስትሆኚ እሱ ነገር ወንዶች አሁን የተጀመረ ትሬንድ ምንድን ነው? በጣም ጎበዝ የታወቅሽ ካልሆነ በስተቀር ሰው ደንበኛ አይመጣም ወንድ ስትሆኚ። ሴት ግን ስትሆኚ ፈገግ ብለሽ ምናምን ሳቅ ስትይ እና ትንሽ ጎበዝ ከሆንሽ ደግሞ ሰው መጥቶ ይቆረጣል። ዋናው ኮሚኒኬሽንሽ እና ሰው የሚበዛበት ቦታ ጋር ምናምን ፈልጊ። አባቱ አሜሪካ ነው እንደሚኖር አባትሽ ሳሚ ጌታቸው 30 40 ሺህ ብር
ማነው አባቱ አሜሪካ ነው ያለው? ግን ነው አይደለም አባትሽ? አይ ነው ግን ማን ነው ብዬ ነው። ማን ነው ስለኔ ነገረሽ? እዚህ ቦታ ነው የምትሰራ ያልሽ? ለምን ከየት አግኝተሽ ነው ኢንፎርሜሽን? ምኑ እኔን እንደዚህ ነው የምትሰራው ወይ ብለሽ የጠየቅሽ? ሰምቼ ሰማ እንጃ ብቻ ሰማለሁ። ግራውንድ ቴክኒሻን ነው በጣም የተማረ ምን አባቷ ተቀላቀላለች? አይደለም ማን የነገረሽ እንደዛ? በእውነት ሰምቼ ነው እኔ ዝም ብሎ ቦሪ እኮማ እዛ የሚሰራ በቃ ዝም በል አይደለም። የተሳሳተ ኢንፎርሜሽን የጠየቁሽ የነገሩሽ እና ዛሬ እኔ ቤት ልትገቢ እንዴት ይቻልሽ? ላይቭ ላይ ምናምን ሳይ ያው ልግባ። ከዛ ፕሮሞሽን ምናምን ደግሞ አንተ ጋር ካለ በቃ ሰራት ይላል ምናምን እያስብ ፕሮሞሽን መስራት ትችላለሽ? አሁን ኢትዮጵያ ውስጥ ምን አለ መሰለሽ፣ እርግጥ ቲክቶከር መሆን ኢዚሊ የሚያበላ ነገር ነው። ግን ቲክቶከር ለመሆን ምንም ያን ያህል የሚያስፈልግ ነገር የለም። ግን ምንድን ነው እጣ ፋንታ የምንለው ነገር አለ አይደል? በጣም ቆንጆ ሆነሽ ምናምን ትወናችለሽም እጣ ፋንታሽ ላይሆን ይችላል። እና አሁን ሁሉም በቃ ቲክቶክ ላይ ይመጣል፣ ፕሮሞሽን መስራት ነው የሚፈልገው። ኖ አይሆንም። ብትሰሪም ሰው አዝኖልሽ አንድ ሁለት ቢያሰራሽ። እጣ ፋንታ የሚባል ነገር አለ። አንዳንዱ ደግሞ ምንም ሳይደክም ዜና እያነበበ ማስታወቂያ የሚሰራ ሰው አለ። ያ ሰውዬ እጣ ፈንታው ስታስቢው ቀላል ሊመስል ይችላል። በጣም ከይቅርታ ጋር እና እኔ ከይቅርታ ጋር እዚህ ቲክቶክ ላይ በጣም ቀላል ነገር ብዬ የማስበው እንዲሁም እኔ አሁን ትወና አልችልም። በትወና መልክ የሚሰሩ ሰዎች ከባድ ሊሆን ይችላል። ግን ለማውረድ ሳይሆን እኔ አሁን እንደ ብሩክ ኒውስ ወይ ደግሞ እንደ ሙሴ ሰለሞን መሆን አያቅትም፣ ሰው አይከብደውም ብዬ ነው ማስብ። ግን ዛሬ ተነስቼ ብሩክ ኒውስን ወይ ደግሞ ሙሴ ሰለሞንን እሆናለሁ ማለት አይደለም። እጣ ፈንታ ነው እንጂ እኔ ከኔ ጋር የሚሄድ ስለሆነም ብዬ ስለማስብ ሊሆን ይችላል። አሁን ቀላል ይመስለኛል። አንድ ዜና አንብበሽ ዛሬ በተፈጠረው በእንትን አደጋ እንደዚህ እንደዚህ ሰዎች ሞተዋል፣ እንደዚህ 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 ማለት የሚከብደኝ አይመስለኝም። እኔ ግን ያ ማለት ደግሞ እንደነሱ ሆናለሁ ማለት አይደለም። እጣ ፈንታ የሚባል ነገር አለ። አሁን ሙሴም ብሩክም ስለተባለላቸው ነው ያንን የሚያደርጉት የሆኑትን በዛም ገንዘብ የሚያገኙት ገብቶሻል። ስለዚህ አሁን ኤቭሪዋን ግን ተነስቶ በቃ ቲክቶክ ላይ ሰራለሁ እንዲህ 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 ስላለ ብቻ ሰራለሁ ስላለ ብቻ አይሰራም። የሆነ እድልና እጣ ፈንታ የሚባል ነገር። ስለዚህ አሁን አንቺ አሁን ማስታወቂያ ሰራለሁ ስትይ አስበሽበት ታውቂያለሽ ማለት ምኑ ላስብበት ስለ አሁን ስራ ይሄ እንደዚህ ማስታወቂያ ሰራለሁ ብለሽ ፕላን አድርገሽ ታውቂያለሽ? ለምሳሌ ፕላን አደርጋለሁ ግን የህፃን ልጅ የሚገቡ ምግቦች ይሄ ወተት ምናምን ብቻ አቅራቢ ላይ ከማየው ነገር ነው ብዙ ጊዜ ጭንቅላት ውስጥ የሚመጣው። ኮሽ አሁን ብስኩት እንዴት ልታስታውቂ ያሰብሽ? አሁን ሙያ ብስኩት አስታውቂ እየበላህ ምናምን ነው አላ እድሉን አሁን ሙያ ብስኩት የሚባል ካምፓኒ እድሉን ሰጠሽ፣ ብስኩቴን አስታውቂልኝ በቲክቶክሽ አለሽ። ሰው ለምሳሌ አሁን ሙያ ብስኩት አሁን እንዳልከው ሙያ እድሉን ቢሰጠኝ አስታውቂልኝ ብሎ አሪፍ ሎኬሽን መርጥና ሰው እይታ ውስጥ ሲገባ አሁን ቲክቶክ ላይ ስኮል ሲያደርጉ አይናቸው ውስጥ የሚገባ ቦታ መርጥና ከዛ ህጻናቶች አሉ። አሁን ለብዙ ጊዜ አሁን ህጻናት ነው አይደለ ብስኩት የሚበላው፣ ተለቅ ያለ ሰው ይበላል። ሙያ ብስኩት አዋቂዎች ናቸው የሚበሉት፣ ህጻናትም አዋቂም ይበላል። ሁላችንም እንበላለን። አሁን ሙያ የሁሉም ሰው ነው። ሰው አሁን አንተ አፍራሱ አንድ ሀሳብ ወጣ አይደለ ለሁሉም ሰው የሚሆን ብስኩት ምናምን ብለህ ለአዋቂ ለልጅ ምናምን ብለህ
ቀስ በቀስ ይለመዳል። ግን የምሬ ነው። አይ ሳሚ ቀስ በቀስ ይለመዳል። ግን ቲክቶክ ማለት ይቅርታ አለው ወርዱ በጣም ሹጣም አፕሊኬሽን። ሹጣም ማለት በጣም አሽቃባጭ አፕሊኬሽን ቲክቶክ ማለት። አንዳንድ ሰዎች በሚገርም አይዲያ፣ በሚገርም የቪዲዮ ጥራት፣ በሚገርም ኢነርጂ ሰርተው 30 ላይክ 80 ላይክ ይሆናል። አንዳንዱ ቤሽቲያም ደግሞ ታዋቂ ቲክቶከር ዝም ብሎ መጥቶ እንዲህ ብስኩቱን ስለያዘ 500 ሺህ ይሄዳል። አዎ የምር ነው የምልሽ። በጣም እኔ አንዳንዴ ወይ ደግሞ ኦዲየንሳችንን አናውቅም ማለት አንድ ሰው የፈለገ በጣም ጥረት አድርጎ ለኦዲየንሱ በሚመጥን መንገድ ምናምን ቪዲዮ ቢሰራ 100 ላይክ ወይ 1000 ላይክ ቢያገኝ ነው። እስቲ መንገድ ላይ እስቲ ክሪንጅ የሆነ ቪዲዮ ስር ክሪንጅ የሆነ ቪዲዮ ስርሽ መንገድ ላይ ሰው አስደንግጭ እንደ ፕራንክ ብለሽ ወይ ደግሞ መንገድ ላይ እስቲ ዳንስ ደንሽ ወይ እኔ አኩቻ ነኝ እወዋን ገላለሁ ወይ እስቲ በአንዴ ቫይራል ይወጣል። እና ሲመስለኝ ወይ ኢትዮጵያ ላይ ያለ የቲክቶክ አልጎሪዝም ምንድን ነው የመጀመሪያ ሰከንድ ላይ ልታወሪ ስትመጪ ሰው አያይሽ። መንገድ ላይ የሆነ ግርግር ስትፈጥሪ ግን ያያል ምን ተፈጠረ ብሎ ወሬኛ ህዝብ ስለሆነ። ስለዚህ ከዛ ጋር ከእድል ጋር ተጨምሮ በሚሊየን የሚታየው እንዲህ ወከባ የሚፈጠር ነው። የምሬን ነው የምልሽ። እኔም በጣም ብዙ አውቃለሁ ክሪንጅ የሆነ ድራማ የሚሰሩ ብዙ ፎሎወር ሳይገኝ 500 ሺህ 600 ሺህ 700 ሺህ ፎሎወር እንደቀ እና እንደምታስቢው ቀላል አይደለም። አስታውቃል ሁሉም ነገር ሲጀምር ያለፋል እኮ ኢትዮጵያ ውስጥ ሲሻል ሁሉም ነገር ያለፋል። ዴዲኬሽን ይጠይቃል። አም ሶሪ ግን አንተንም ጨምሮ ነው ይላል። አዎ እኔንም ጨምሮ ነው። ቻፓን ግን ልዩነቱ ምን መሰለህ? ፎሎ ታደርገኛለህ ባረከው ማለት አንድ ሰው ወይ ደነዝ ነህ ወይ ደግሞ ወደህ ነው የምትከተለኝ ማለት ነው። ለዚህ ነው የቲክቶክ ሰው አዛ ነው። ጃፓን እኔ ሲጀመር በሌላ አካውንት ራሱ ጉልበቱ እንዴት እንደሚኖራችሁ እኔ አንድ አካውንት ብቻ ነው ያለን። ኢቨን ይሄ ቢዘጋ ነገ ሌላ አካውንት የለኝም፣ ባካፕ አካውንት ማለት ነው። ሰው ግን በጃፓን አለው እንጂ እኔም ሰው ስራ ፈት ነው። በጃፓን አለው ደግሞ ፎሎ ያደርግሻል። በሁሉም ፎሎ ያደርጋል። ለኤንጌጅመንት ጥሩ ነው። ኮሜንት ያደርጋል። ሳያውቀው ይረዳል። አንቺ ለምትፈልጊው ዓላማ ይረዳል። እኔም ባለፈው 400 ሺህ ስገባ ያመሰገንኩት የመጀመሪያው ማትወዱኝ ሰዎች ነው። እኔ ብዙ ሰው ስመጣ ቢወደኝ ኖሮ 100 ሺህ ወይ 50 ሺህ ፎሎወር አልበልጥም። ማይወድሽ ሰው ነው ለአንቺ ትልቁ አሴት። ለመሰለሽ የሚወድሽ ሰው እንደዛ ይከታተል። እኔ እግዚአብሔር ነው የምልሽ የሚወደኝ ሰው ማለት ነው መጥቶ የተወሰነ ሼር ኮፒ ሊንክ የሚያደርግ። ማይወደኝ ሰው ነው ቪዲዮዎችን ቫይራል የሚያስወጣል። ይህ ልጅ አየሽዋ፣ ቴንኪዩ ሳሚ ጌታቸውሽ፣ ይህ ልጅ አየሽው፣ ይህ ልጅ እንዲያረገ፣ ይህ ልጅ እንዲሆነ፣ ይህ ልጅ በዚህ ሆነ፣ ይህ ልጅ በዚህ ሆነ ምናምን ብሎ ሲያሰራጩልሽ ቫይራል ትችልሽ። ለዛም ብዙ ጊዜ ኢትዮጵያ ውስጥ ኔጌቲቭ ነገር የሚያወሩ ሰዎች ትልቅ መጥፎ እይታ ብቻ ሳይሆን የሆነ ትክክለኛ ፍምስና ምለው ላይቭ ላይ በደንብ ቪው ያለው ሰው ያንን ደግሞ የምታመጪው ቲክቶክ ላይ እዚህ ጋር ስመጣ ለምን ሰው በአናቷ ይዘቀዘቀ? እዚህ ጋር የሚመጣው ለስራ ለዓላማ። ብዙ ጊዜ ቫይራል የሚወጣውም ሰው እንደዚህ አይነት ሰው ሀውሳን ትንሽ ጠብቀኝ ሳሚ ይጮታል። እና ከዛም በኋላ ሌላ ደግሞ አሁን እንዲምልሽ እና ዮኒ ማኛ፣ ጂጂ፣ ቤታዩ አሁን እንዳሉት እፎይ ወይ ደግሞ እምነት ላይ ያሉ እንደዚህ አሁን ኤርሚያስ ጴንጤዎቹ ጋር ኤርሚያስ ሙስሊሞቹም ጋር ሰው ይኖራል። እንደዚህ ምንም ነገር ሳትፈሪ ስትገቢበት የሌለ ቫይራል ይወጣል ማለት ነው። እና ቪዲዮ ለቀቅሽ አለቀቅሽ ምንም አይመለከትሽም። ኦልሬዲ ሰዎች ተሻል መታ ልትመክረኝ ስትሞክር መጀመሪያ የመለስኩላት መልስ ምንድን ነው? ስራ ጥቼ ስንከራተት ወይ ደግሞ የሆነ ገንዘብ ስቸገር ምንኖረው እንዳጋጣሚ ሀብታም ሰፈር ብዙ ሰው አንድ ሰው መጥቶ ይሄን እስቲ እንዲሰራ ፈልግ ይሄን እስቲ እንዲያርግ ብሎ ይረዳ ሰው
እዚህ ጋር መተሽ ግን እንትን ስትይ ምንድን ነው ይሄ ነገር እንደዚህ ሆና እንደዛ ሆነ ማንም አይ ገብቶሻል። ስለዚህ ምን አገባኝ ለእንደሱ አይነት ደግሞ በጣም በሚገርምሽ ሁኔታ ማለት ነው ልክ ስታገኝ ነው እንደዚህ አይነት ኮሜንቶች የሚመጡ። አንቺ የፈለገ ባልገሽ ላይብሽን ግን 3 ሰው 5 ሰው የሚያዩ ቢሆን ማንም ሰው ትልጅ ሰው ምን መሰለሽ ከምታገኘው ገቢ ጋር ነው ፉክክሩ። እና አሁን ለማንም ሰው የምመክረው ምድር ላይ 100 ዓመታት ነው። ማን ነው ስምሽ አንቺ? የአባትሽ ስም? የአባትሽ አባት ስም? ማሩ በህይወት አለ? ማሩ የሚያስታውሰው ሰው አለ? አሁን ስለ ማሩ ሲወራ ሰምተሽ ታውቂያለሽ? ሰፈር ውስጥ አለ? የዛሬ 100 ዓመት ስለ አንቺ የሚያወራ ሰው የለም። ማንም ሰው የዛሬ 100 ዓመት መሆን ምንድን ነው ብላለሁ። ሌላ ቦታ መዝናኛ ቦታ ውላለሁ፣ ላይቭ ላይ ውላለሁ። እኔ አሁን አንቺን ስለ ሴክስ ላወራሽ እችላለሁ። ሰው እኔም ባለጌ ሊለኝ ይችላል። አንተ ባለጌ አብዛኛው ግን በዙሪያ ያለ ወንድ የትም ነው የምልሽ፣ ስራ ቦታዬም ቢሄድ ሰፈሬም ቢሄድ የትም ቢሄድ የኔን አስተሳሰብ ያስባል፣ ግን ፐብሊክ ላይ አይደለም። አሁንም አደሴም ታይም ዩኒቲ ነው የተማርሽው። በጣም እርግጠኛ ነኝ ከፍሬንዶችሽ መሀል አንዷ ከሽማግሌ ጋር ትተኛለች፣ አንዷ ከፍቅረኛዋ ጋር 3 ቀን ምናምን ላንጋኖ ተንሸራሻ ትመጣለች፣ ታረገዋለች። ብዙ ዋይልድ ነገር የሚያደርጉ ፍሬንዶች ይኖሩሻል እርግጠኛ ነኝ። ሰርክልሽ ውስጥ ኢቨን ሴክስ እያደረጉ ቪዲዮ ሪከርድ የሚያደርጉ ራቁታቸውን የሚልኩ የሚጠጡ የሚጨርሱ ምናምን፣ እነሱ ግን ባለጌ የማለት ሞራሉ የለሽ። ላይፍ ነው ያደርጉታል። ላይፍ ላይ ግን ያ ነገር ባለጌ ሶሳይቲ ኦፊሻል ማውጣት ስላለበት አይመስልም። ታዲያ ነገሮች አሁን አንተ እናትና አባት ሆነ ታወራል። እናትና አባቴ ፊት ፐብሊክ ላይ ላላወራው ይችላሉ። በግል ግን እናትና አባቴ ያወሩታል፣ ለእርስ በርስ ማለት ነው። እርስ በርስ ማያወሩታል እኮ አንተ እናትና አባት ፊት ግን እንደዚህ ነው ወይ ሊሆኑ ቃል ኢቭን የምትጠቀመውን ቃል እንኳን ተጠንቅቀህ ነው የምትጠቀመው። እንዴት ተወለድሽ አንቺ? አሁን እንደዛ ባልከው እነሱማ እኮ ያወሩታል እኮ። ቆይ እኔም ፋጎች የመውለድ ይቀራል። ቆይ አንቺ እንዴት ተወለድሽ? እናትና አባት ተጋቡ። ሳይጋቡ የተወለዱትስ? ሞዴል አሁን እኮ ይሄ እኮ ናቹራል ነገር ነው። ግን እንዴት ነው መሰለህ አሁን እኛ አንተ እኮ ልክ አሁን እኔ 20 ዓመት 100 ዓመት አልኖርም። በቃ አሁን ያለሁበትን ህይወት አጣጥሜ መኖር የምፈልገው ነው። ግን አሁን ነገሮች እንደዚህ እንዲሆኑ ያደረገው እኛ ሶሳይቲያችን ነው እንግዲህ አስተሳሰብ ይሄ ያደግንበት መንገድ ነው። እንደዚህ ነገር ፊት ለፊት አይወጣም። ኢትዮጵያ በጣም የምትወጂው አክተር ወይ ደግሞ የሆነ ሰው ተጽዕኖ ፈጣሪ ማን ነው? እስኪ ታዋቂ እኛ ልናውቀው የምንችለው። ሰላም ተስፋዬ በጣም ነው። ሰላም ተስፋዬ አግብታለች፣ ተፋታለች፣ ወልዳለች ልጅ። አግባብ ነው መፋታቱ ነው ሰዎችን ቤት ያናቀውማ። አሁን ከውጭ ሆነን እኔ እናንተ ልክ አይደለም እንላለን። ስሚኝ፣ እኔ የሚኖርኩትን አንቺ ምናምን ነው የሚሉት። ለራሳችን ሲሆን መከራከሪያ መንገድ አለን። ሁሉም ሰው የኢትዮጵያ ሕዝብ ችግሩ ያ ነው የምልሽ። ለምንወደው ሰው ሁሌም እንትን አለን፣ መከራከሪያ ቦታ አለ። ለማንወደው ሰው ግን የአብዛኛው ሀበሻ የራሱን ኃጢአት ሰው ላይ ሲለጥፍ ንጹህ የሆነ ይመስላል። አሁን ለምሳሌ አንድ ሰው የሚያጋጥመኝ አሁን እዚህ ስሙን ማልጠቅስልሽ የሆነ እምነት ተከራካሪ ነው። በዛ ነው ብዙ ሰው የሚታወቀው። በጣም ሰዎችን ያሸማቅቃል። እኔ ራሱ ብዙ ጊዜ ይሄ ባለጌ ልጅ ላይቭ ላይ የሚያወራው ትውልድ ገዳይ ምናምን ይላል። እሱ ግን እኔ ከአንድም 3 ሴቶች መጥተው እንደዚህ ፌመስ አረጋቸዋለሁ እያለ እየተኛ ህይወታቸውን እያበላሸ እየናቃቸው ንግግሩ ራሱ ማን ነው ታዲያ የበለጠ ኃጢአት የሰራው በእግዚአብሔር ዘንድ?
ያ ሰው ግን ለእንደሱ አይነት ሰው ይከላከላል። ለምን ዴይሊ የሚኖረው ላይፍ አያየው። እሱም ደግሞ ዴይሊ የሚኖረው ላይፍ ኃጢአት መሆኑ ያውቋል እኮ ግን ኃጢአት ለሱ ለምን መሰለ መሆን ይል ለሱ ለምን መሰለ የሚከራከርለት ከበር ነው። አሁን እሱ አንተ አሁን ፊሌክስ ነው ምንም ከበር አድርገህ የመጣው ነገር የለም። እሱ አሁን ምንድነው እምነት ነው። እኔ ደግሞ እሱን አይ ዶንት ኬር ምልሽ ለዛ እኮ ነው ሚያቅሽ ያቅሻል፣ እግዚአብሔር ያቅሻል። ገብቶሻል? ሚያቅሽ ያቅሻል። ሰው ሁሉ ግን ለሚፈልገው ሰው ይደብቃል። እኔ ደግሞ በዚህ ህይወት ምን አገባኝ 30 ሰው 40 ሰው ማስደስት። ተረዳሽኛ? የራሴ የመጣሁበት ታሪክ አለኝ፣ የምኖርበት ላይፍ አለኝ፣ አኗኗሬ አለኝ። ገብቶሻል? አሁን ቁማር የሚያስተዋውቅ ሰው በየሚዲያው ቁማር ቤቲንግ ዶሮ አሻግሩ እንዲህ ተጮቱ ምናምን እያለ የሚያስተዋውቅ ሰው እኔን መጥቶ ይሄ ልጅ ላይቭ ላይ የሚያወራው ትውልድ ገዳይ ነው እንዴ? ሁለታችን እየገደልን ነው ብራዘር። ግን እሱ ትውልድ ገዳይ ነው ብሎ እኔ ላይ ስላላከከ እራሱን ነፃ የሆነ ይመስላል። ገብቶሻል? የአብዛኛው የኢትዮጵያ ኃጢአት እሱ ነው እንዴ። በየቢርጉ ቤቱ እኮ አልጋ እኮ አይገኝም እኮ እንዴ። እንባዳው ይኸው ቃል በቃል ስልሽ ብዙ ሰው ይባዳው የምር ተሰልፎ ማለት ነው። አልጋ ቤት ዘግቶ አልቆ እኔ ዛሬ 4 ዓመት ትዝ ይለኛል መገናኛ እጅ ተሰልፍ ያለው አንድ ሰዓት ነው። አብረን እንዲህ ግሩፕ ሰርክል ማታውቂው ሰው ጋር እየተዋወቅሽ እንዴት ነህ ደህና አልደረሰም የእናንተ ተራ ተብሎ ማለት ነው። ካፕል ሆነሽ አልጋ ሞልቶ ማለት ነው። ግን ይመጣና ሰው ይሄ ኃጢአተኛ ይባላል። እከሌ ኃጢአተኛ እንዲያረገው ግን ሰው ላይ ማላከክ ስለሚወድ ባይዘዊ እዚህ እኔ የሚገርማችሁ እኔ ክለብ ሰክሬ ስንበዛበዝ አታዩኝ። ካያችሁኝም ለጥቂት ጊዜ ነው። እስቲ እዚህ ላይ ጥሩ ኢንፍሉዌንስ አላቸው የተባሉትን እስቲ በየመጠጥ ቤትና በየአረቄ ቤት አይደል የሚሉት እንዴ? ፎቶ ማንሳት አይቻልም ይባላል እንጂ በየክለብ ስንት ጉድ አታውጡም እንዴ? እዚህ በጣም ጥሩ ልጆች ናቸው የምትሏቸው ሰዎች ግን ሁሌ እንደምልሽ ምንድን ነው መጀመሪያ ጌን የምታረጊውን ነገር ካልኩሌት አድርገሽ ነው። እኔ አሁን ከዚህ ሁሉ ስሜ ከጠፋ በኋላ አት ኤንድ ኦፍ ዘ ዴይ መኖር የምፈልገውን ላይፍ ገምቼ የገቡበትን ላይፍ ባልኖር ኖሮ ኪሳራ። ዛሬም ሲጋራ ሳጨስ ነገም ሳጨስ ስሰዳደብ ከሰው ጋር ላይፌ ሳይስተካከል በዚህ ሆኖ ብዬ ቡርክክ ብዬ ብሞት ለምንድን ነው ላይፉን በቃ ምንም ላይ ያገኝ ነገር ስሙን ያጠፋው? ስሜ ጠፍቶ ግን ደህና ነገር ካገኙ ምን አገባ? ይሄ የድሮ ዘመን ላይ ብትኖሩ ምግብ እንጀራ በ50 ሳንቲም ምናምን እየበላችሁ ትኖራላችሁ። አሁን ሰርቫይቭ የማድረግ ግዴታ ስለሆነ አንቺ ሳትበይ ጨዋ ብትበይ ምን ይሰራልሻል? አንድ ጥያቄ ልጠይቅሽ። እኔ ፍቅረኛ አለሽ እንበል። ከፍቅረኛሽ ጋር ሴክስ ብታደርጊ ማንም ሳያውቅ ኃጢአት ነው? ኃጢአት አለ? የስ እኔ ደግሞ አንቺ አሁን ለምሳሌ አንድ ፍቅረኛ አለሽ፣ ሎያል ነሽ፣ ለፍቅረኛሽ ታማኝ ነሽ፣ ባህሉን የጠበቅሽ ነሽ፣ ኖርም የሚባለው ነገር አለ፣ ወጉን ታውቂያለሽ፣ ድምፅሽ በመጥፎ ተሰምቶ አይታወቅም ምናምን። ግን ባልሽ ድሃ ነው፣ አንቺም ድሃ ነሽ። በድህነትሽ ታማኝ ሆነሽ ከሱ ጋር ምንም መጥፎ ነገር ሳትሰሪ ግን ሴክስ ብታረጊ ኃጢአት ነው? ኃጢአት አለ? ከፍቅረኛሽ ኃጢአት ነው? እኔ ደግሞ እዚህ ጋር ከፈለግኩት ሰው ጋር ላይቭ ላይ ስለ ሴክስ ቢሆነው ከዛም ደግሞ ወጣለሁ፣ ሰራለሁ፣ የሚያስደስተኝን አረጋለሁ። ከዛም በኋላ ተደስቼ እየዋልኩ ማለት ነው። ሁለታችንም ድንገት ብንሞት ሁለታችንም የት ነው የምንሄደው? አንቺ ምድር ላይ ሳይከፋሽ እንትን ሳይደላሽ ሳትስቂ አንቺም ሲሆን እኔም ሲሆን ስለዚህ እኛ ላይ ሊፈርድ የሚችለው አንድ ፈጣሪ ብቻ ነው። ንጹህ እሱ ነው። ግን በተቻለ መጠን ሰው ምን አለ መሰለሽ ወደ እግዚአብሔር ብትጠጉ እንዲህ ብታረጉ ይህን ባታረጉ ብሎ እሱንም ኢንቦክስ ላይ ወደዚህ ተጠጋ እንደዚህ ያርግ እንዲያርግ ከሆነ እንጂ ከ10 ሴት ከ15 ሴት ጋር የሚተኛ ሰው እኔ ብቻ ብዙ አንድ ሂንት ልስጣችሁ። ሚሊዮን ፎሎወር ነው ያለው። ኢቨን መስመር ላይ ራሱ ተገናኝተን እናውቃለን። መስመር ላይ ተገናኝተን እናውቃለን ስልሽ
የእሱ ኤክስ የነበረች ከኔ ጋር ፍቅረኛ ሆና ታውቃለች፣ ወይ ደግሞ የኔ ፍቅረኛ የነበረች ኤክስ የነበረች ለእሱ ፍቅረኛ የሆነች ገብቶሻል። ሴት አይቀረው ነው የምልሽ። ግንድ ራሱ ቀሚስ ቢያደርግ ወደኋላ አይደል? ግንድ ራሱ በጣም ነው ሴት የሚወደው። ሴቶችን በጣም ነው የሚወደው ስልሽ ደግሞ አግኝቶ ቤት ወስዶ ለማድረግ ነው። የሆነ ጊዜ እንደዛ የሚያደርግ ልጅ ላይቭ ላይ መጥቶ አንተ ሴቶችን ምናምን ብሎ ተናገረ። ሂንት እንዲሆንሽ ከ1,000,000 በላይ ፎሎወር አለው። እሷም ማንን ነው የሚሸውደው? ፈጣሪ ነው ያሸውድ። የእሱ ቪክቲም የሆኑ ሴቶችን አሸውድ ያውቃሉ። እውነት ነው። አዎ፣ ግን እዚህ ጋር መጥቶ ያስመስላል። እና ማንን ነው የምትሸውጂው? አዎ። ስለዚህ እኔ ልልሽ የፈለኩት አሁን አንቺ እንደ ኖርማል ሰው ሆነሽ አሁን ብትጠይቅኝ፣ አሁን ለምሳሌ እኔ ቂጤን አሳይቼ ጡቴን አሳይቼ ቲክቶክ ላይ ፌመስ ልሁን ምናምን ብትይ ወርዝ አያረግም ነው የምልሽ፣ እንደ ምክር ብትጠይቅ። ግን ያለሽበትን ሁኔታ አንቺ ነሽ የምታውቂው። አንቺና እግዚአብሔር ብቻ የምታውቂው። ከባድ ነገር ላይ ከሆንሽ ልታረግ ይችላል። ከዛ ችግር የሚያወጣኝ ከሆነ ካለሽበት ላይፍ የሚያወጣሽ እንጂ በኖርማል ላይፍሽ ወጥተሽ ሰርተሽ ገብተሽ ምናምን መግባት እየቻልሽ ከባህልና ከወግ ውጭ የሆነ ነገር ብታረጊ አልመክርሽም። እንደ ምክር ብትጠይቂ። ግን ሰው ያለፈበትን ምናምን ማንም አያውቅም። ስለዚህ ከሌ ስለምት አሁን ያልሽኝ ሰሞኑን ከአንተ ጋር ጌም ሲጮቱ የነበሩት ምናምን ስላልሽ ነው። እና በቻልኩት መጠን እኔ ልመክራቸው ሞክራለሁ። ኦልሬዲ እኔ ባለጌ ነኝ እናንተ አትባሉ ብለሽ ትመክራለሽ። ግን ያሉበትን ኮንዲሽን የሚያውቁት እነሱ ናቸው። ስለዚህ ለምን ይህ ነገር እንደሚያደርጉት እነሱ ያውቃሉ። በቃ እንዴት እናገራለሽ? ኖ አይ እኔ ያለሁበትን እኔ ማውቀው ካለች ጣት መቀሰር አሪፍ መካሪ ናት። አሪፍ አዳማጭ ነሽ እና ሁሌ ላይፍን ስትኖሩ እኔ ለሰዎች ብለው የዛሬ 100 ዓመት ማንም አያስታውሳችሁ። ባለጌ ሁኑ፣ ጥሩ ሁኑ፣ ጨዋ ሁኑ፣ አባት ሁኑ፣ እናት ሁኑ። እንዲሁም ልጅ ከወለዳችሁ በልጃችሁ ልትታወሱ ትችላላችሁ እንጂ ምንም መረን ሁኑ። አሁን ይሄኔ በአፄ ኃይለሥላሴ ጊዜ ይህኔ ባለጌ ሰው ይኖራል። ማንም ሰው አያስታውሰው እሱ ማንም ሰው። ስለዚህ እናንተ የዛሬ 50 ዓመት 100 ዓመት ማንም ሊያስታውሳችሁ ነገር ራሳችሁን አትግደሉ በሀሳብ በጭንቀት። ያው ባልጉ ሳይሆን ካላችሁበት ሲትዌሽን አንጻር ነገሮች ማድረግ ይገባላችሁ ካሰባችሁ አርጉት ነው። የሚያስደስታችሁ ከሆነ ምንም ነገር አርጉት። ፈጣሪያችሁ ጋር ማያጣላችሁ ከሆነ ከምታምኑበት እምነት ጋር ማይጣላ ከሆነ እምነት የለኝም ካልክ ደግሞ እንደፈለግኩ ሰው ላይ አትድረስ እንጂ ሄደ ሰው አትስረቅ፣ ሰው አትግደል፣ ያልሰደበን ሰው ወይ ያልተናገረን ሰው አትናገር፣ ሰው አታስከፋ እንጂ በራስ ዛቢያ ኑር። እኔ ለእንደዚህ አይነት ሰው አንድ ሰው ቢጠጣ ቢያጨስ ቢቅም ምናምን መብቱ ነው በራሱ አለ። ሰው ሄዶ ቢገል ሰው ጋር ቢደርስ ምናምን እንጂ ምንም ላይፍ ወደዚህ ስትመጪ እኩል ኦፖርቹኒቲ ሰጥቶ አይደለም ያመጣሽ። ገብቶሻል? ያንን ሌሰን መማር ያለባችሁ ብዬ አስባለሁ። ይሁን እንግዲህ ኤኒዌይስ እሺ ቴንኪው ስለገባሽ። በቃ የምታውቀው ሰው ምናምን ካለ ፕሮሞሽን የምትሰራ ልጅ አለች በላቸው። ነገርኩሽ ቅድም እኮ በሱ አይደል ያወራነው። ለፕሮሞሽን ተዘጋጂ ስልሽ አሁን እኔ ጥሩ እንትን ላይ አይደለም፣ ግን አሁን 100,000 ፎሎወር ያላትና አንቺ እኩል ለፕሮሞሽን የሆነ ዲስክ ላይ ቢያስቀምጧችሁ የነዛ ይበልጣል። ስለዚህ
ፕሮሞሽን ላይ ከመድረስሽ በፊት አንቺ በደንብ መታወቅ አለብሽ። ማንኛውም ድርጅት ሄዶ ራሱን ሊያስተዋውቅ ሲፈልግ በደንብ የሚታወቅ አንቺን ለመርዳት አይደለም። የትኛውም ድርጅት መጀመሪያ የራሱን ፕሮዳክት ለማስተዋወቅ ነው። ስለዚህ የእነሱን ፕሮዳክት ለማስተዋወቅ የሚሆን ቦታ ጋር ድረሽ። አሁን 1000 ፎሎወር ምናምን ሰሪበት። ያለ ፕሮሞሽን በደንብ መስዋዕትነት ከፍለሽ ቲክቶክ ላይ መስራት የምትፈልጊ ከሆነ ሰሪበት። ፎሎወርሽ እያደገ ሲሄድ ራሳቸው መጥተው ያናግሩሻል። ማስታወቂያ እንደዛ አድርጊ። ኢትዮጵያ ውስጥ ላለች ሴት ልጅ ትልቁ ሰክሰስ ብዬ የማስበው አሜሪካ ያለ ሰው ማግባት ነው። አይመስልሽም? አሜሪካ ያለ ሰው ችግር የለውም። እዚህም ካለ እዚህ ካለ እኔ እመክርሻለሁ። ግን ወተር ፎር ላይፍ አሜሪካ ወተር ፎር ላይፍ ለምን አታገቢኝም? እኔ አሜሪካ ያለ ሰው ይሻል እመክርሽ። እሺ መችሽ። ኤኒቲንግ ኒው ካለ ኮንታክት